በጥሞና አዳምጡኝ ወንድሞቼ። የዛሬው ቀን እንደ ሌሎቹ ቀናቶች አይደለም። ዛሬ ለጠንካራዎቹ፣ ለጥበብ አፍቃሪያን፣ ራሳቸውን ማሻሻል ለሚፈልጉት፣ የወንድነትን መንገድ ለመከተል ለቆረጡት፣ ራሳቸውን ለማሻሻል ቆርጦ ለተነሱት ወንዶች መልእክቴን ላስተላልፍ። የኔ ትምህርት ጎትታ ከምታስቀረው ዓለም ከፍ እንድትሉ ከረዳችሁ፣ የኔ መልእክት ያንቀላፋችሁን ልባችሁን በወኔ ካቀጣጠለላችሁ፣ የኔ ድምፅ የጥበብን መንገድ እንድትከተሉ ካነሳሳችሁ፣ የኔ ቪዲዮ ሕይወታችሁ እንድትቀይሩ ምክንያት ከሆናችሁ ለእናንተ በሬን ከፍት አድርጌያለሁ። የዚህ የዩቲዩብ ቻናል ሜምበር መሆን ትችላላችሁ። የሀበሻን ሀስል ሜምበር መሆን ትችላላችሁ። የወንዶች ማህበር አንዱ አካል መሆን ትችላላችሁ። አይምሮአችሁን ትሰላላችሁ። በፈለጋችሁ ቶፒክ ቪዲዮ ይሰራላችኋል። ለእውቀት ቅርብ ትሆናላችሁ። የዚህን ቻናል ሜምበርሺፕ ጆይን በሉት። ውጭ ሀገር የምትኖሩ ይህ እድል እንዳመልጣችሁ ጆይን በማለት ቪዲዮአችንን ማግኘት ትችላላችሁ። ሀገር ውስጥ ያላችሁ ቪፒኤን በማብራት ጆይን የምትለው አይከን እንድትመጣ ማድረግ ትችላላችሁ። ጆይን በማለት ያልተገደበ ቪዲዮዎችን እንዲደርሳችሁ አድርጉ። ይህ ሀበሻን ሀስል ነው። ምንጊዜም ቢሆን እውነት